ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። አዑዙ ቢላሂ ሚነ ሸይጧን ረጂም። አዑዙ እጠበቃለሁ፣ ቢላህ በአላህ፣ ሚነ ሸይጧን ከሰይጣን፣ አረጂም ከአላህ ዝነት ከተባረረው። ቢስሚላህ ራሕማን ራሒም። ቢስሚላህ በአላህ ስም፣ አራሕማን እዝነተ ሰፊ በሆነው፣ አራሒም ሩኅሩህ በሆነው ጌታ። ሱረቱል ማዑን። ማዑን ማለት ማዋሱ ምንም አይሆን ያንን ዕቃ እማይጎዳው የሆነ ማለት ነው። ምን ለማለት እንደተፈለገ በአላህ ፍቃድ የምዕራፉ መጨረሻ ላይ ግልጽ ይሆንልናል። ሶብር እናድርግ፣ እንታገስ። ቃለ አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ ብሎህ ጀመረ። አረአይተ ተመለከትክን፣ አየህን፣ አለዲ ያን ግለሰብ፣ ዩከዚቡ የሚያስተባብል፣ ቢዲን ሞቶ በመቀስቀስ፣ በቀብር፣ በጀነት፣ በሲራጥ፣ በእሳት፣ በሒሳብ በሂሳብን ደግሞ በቀኝ እጅ መሰጠት በግራ እጅም ደግሞ መሰጠት የሚለውን ሞቶ በመቀስቀስ የሚያስተባብለውን ሰውዬ ተመለከትከውን? ይሄ እኮ ሞቶ መቀስቀስ እንዳለ አለማመኑ ለመንገፋፋው፣ ፈዛሊከ ይህም እኮ አለማመኑ ለመንገፋፋው፣ አለዚ ይሄ ግለሰብ የደዑ ይገፈትራል እኮ አልየቲም አባት የሌላቸውን ልጆች እኮ እንዲገፈትር አደረገው። አባት የሌላቸውን ልጆች ደግሞ ሊንከባከብ ሲገባው በአላህና በመጨረሻው ቀን ያመነ ሰው ቢሆን ኖሮ ግን የዚህ ልጅ አባት እንደሞተበት የዚች ልጅ አባት እንደሞተባት እኮ እኔም ነገ ልጆቼን ጥዬ እሄዳለሁ፣ ስለዚህ እኔ ውለታ አለዋል ጌታዬም ዘንድ ደግሞ ደካማ ናቸውና ልንከባከባቸው ባለ ነበር። ነገር ግን ሞቶ በመቀስቀስ አለማመኑ ምን እንዲያረግ አረገው? አንደኛ ከባህሪው ውስጥ እኮ የቲሞችን ይገፈትራል፣ አባት የሌላቸውን ማለት ነው። ወላ የሑዱ በል እንዲያውም ደግሞ ሁለተኛ መጥፎ ባህሪው ወላ የሑዱ አያነሳሳም፣ አይቀሰቅስም እኮ አላ ጣዓም በማብላት ላይ አልሚስኪን ድሆችን እናብላ እያለ ደግሞ አይቀሰቅስም ነበር ሌሎችን። ምን ለማለት ነው የተፈለገው? አንድ ግለሰብ ለምሳሌ በራሱ ድሃ ሊሆን ይችላል፣ በራሱ መሰደቅ ላይችል ይችላል፣ ሌሎችን ግን ማድረግ ይችላል። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት አዳሉ አለል ኸይሪ ከፋዒሊህ፣ ሰዎችን ወደ መልካም ነገር የጠቆመ ሰው እንደሰራው ይቆጠርለታል አሉ። እንደሰራው ይቆጠርለታል። ስለዚህ አቅሙ የሌለው ሰው እንኳን ሰዎችን እባካችሁ ለምስኪኖች እንርዳ፣ እንዲህ እናድርግ እያለ ማስታወስ ሲገባው፣ እነዚህ ግን በመጨረሻው ቀን ባለማመናቸው የተነሳ አንደኛ የቲምን ይገፈትራሉ፣ ሁለተኛ ደግሞ ሌሎችን እስቲ ድሃዎችን እናብላ ብለው አያነሳሱም ነበረ። ሌላ ሶስተኛ መልእክት ደግሞ ተጠቀሰ እዚህ ጋር። አላህ ምን አለ? ፈወይሉን ወየውላቸው፣ ሊልሙሰሊን ለነዚያ ሰጋጆች ወየውላቸው። ስግደታቸውን በምን አይነት መንገድ ቢሰግዷት ነው ወየውላቸው የተባሉበት ዋና ምክንያት ማለት ነው። አላህ ቀጠልና ምን አለ? አለዚነ እነሱ እኮ ሁም ናቸው፣ አን ሰላቲሂም ከስግደቶቻቸው እኮ ሳሁን ተዘናጊዎች ናቸው። ወቅቷን አሳልፈው ይሰግዷታል። አንዳንድ ጊዜም ደግሞ እየተዉ ይመለሱባታል፣ ያዝ ለቀቅ ያደርጓታል። ይሄ እንግዲህ በጣም ከባድ ባህሪ ስለሆነ አላህ ምን አለ? ፈወይሉን ወየውላቸው። ፈወይሉን የምትለው ቃል ሁለት ትርጉም ተሰጥቷታል። አንደኛ ወየውላቸው፣ ሁለተኛ ጀሃነም ውስጥ ያለች ሸለቆ ናት ተብሏል። ሊልሙሰሊን ለነዛ ሰጋጆች ምን ለሚያደርጉት? አለዚነሁም እነሱ እኮ ናቸው፣ አን ሶላቲሂም በስግደቶቻቸው ላይ ሳሁን ዝንጎች ከወቅቷ አሳልፈው የሚሰግዷት ናቸው። አለዚነሁም እነሱ እኮ ናቸው፣ ዩራኡን ስራ ሲሰሩ ደግሞ ለዩልኝ ለታይታ እኮ ይሰራሉ። አላህ ይጠብቀንና ለአላህ ፊት ተፈልጎ እንጂ ስራ የሚሰራው ፍጡራን እንዲያዩልን ምንም አይነት ስራ ሊሰራ አይገባውም። ይሄ ለክስረት ይዳርጋልና። ቀጠለና አላህ ምን አለ? ከዚህ ባህሪያቸው ውስጥ እኮ ደግሞ አለና መጥፎ ባህሪያቸውን ሌላ ሲገልጽ ምን አለ? ወየምናዑን ይከለክላሉ እኮ። መንዕ ማለት መከልከል ነው። ወየምናዑን ይከለክላሉ፣ አልማዑን ማዋሱ ያን ዕቃ ማይጎዳው የሆነን እኮ ጎረቤት አበድሩኝ ሲላቸው እኮ ይከለክላሉ፣ አያውሱም አለ። ሊያውሱ ነበር ግን ሚገባቸው አለ። ስለዚህ ከጎረቤቶቻችን ጋር እንዴት መኗኗር እንዳለብን የነቢዩ ሐዲት በተለይ በጣም ጫና አድርጎ አስተምሯል። እሳቸው ነቢዩ ራሱ ሰለላሁ ዐለይሂ ወሰለም ምን አሉ? ጅብሪል አደራ 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 አለኝ በጣም በማን በጎረቤት ጉዳይ። ምን እስክገምት ድረስ ጎረቤት እኮ ይወርሰሃል ይለኛል ብዬ እስክገምት ድረስ አሉ።
ስለዚህ የሱረቱል ማዑን አጭሩ ማብራሪያ ይሄን ይመስላል። አዑዙ ቢላሂ ሚነ ሸይጧን ረጂም ቢስሚላሂ ራሕማን ራሒም أرأيت الذي يكذب بالدين فذلك الذي يدع اليتيم ولا يحض على طعام المسكين فويل للمصلين الذين هم عن صلاتهم ساهون الذين هم يراءون ويمنعون الماعون سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.